ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጠይቃለሁ። የጠለስ ሚዲያ ሰብስክራይብ ያላደረጋችሁ ወገኖች ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም አልፋለሁ። ዛሬ እንግዲህ የትንሣኤ ማግስት ነው። የትንሣኤ ማግስት ደግሞ ብዙ ጊዜ ዱካክና ድብርት አያጣውም ይባላል። የበዓል ማግስት የተለመደ ስለሆነ ማለት ነው። በዓሉን በፌሽታ እንግዲህ እንደ አቅማችን እናሳልፈውና በማግስቱ ድብርት ሆኖ ይከሰታል። እና የበዓል ማግስት እንዴት አድርጓችኋል? በዓልስ በጥሩ ሁኔታ አለፈ ወይ ማለት ፈልጋለሁኝ። አይ ቲንክ ያው ባለንበት ዘመን ላይ በዓል የለንም። አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ ገና፣ እንቁጣጣሽ፣ መስቀል፣ ኢድ፣ ትንሣኤ ምናምንና የመሳሰሉ በዓላት ቀርቷል ማለት ይቻላል። እንደ ድሮ ሰው ያለውን ተጋርቶ ተካፍሎ በደስታ የሚያሳልፍበት ሁኔታ የለም። አይምሯችን ውስጥ ተሰንቅሮ የተቀመጠ ጉዳይ አለ። በአማራ ሕዝብ ላይ እየተፈጸመ ያለ ጭፍጨፋ አለ። ወረራ ተፈጽሞብናል። አገዛዙም አብዛኛውን ኢትዮጵያውያንን አደይቶ የ120 ሚሊዮን ሕዝብ የዕለት ጉርስ ነጥቆ ከዛ ዘይትና 25 ኪሎ ዱቄት እየሰጠ ፖለቲካ የሚሰራ ነው። ያው እንደምታዩት ፖሊሶቻችንም ተመሳሳይ ነገር ሲያረጉ ታያላችሁ። በሌላ መልኩ ደግሞ እነዚህም ፌዴራል ፖሊሶች ተመልከቱ። እኒኞቹ ደግሞ ኮቸሮ እንደ ዶሮ አርደው ከላይ መዘፍዘፊያ ሲደፉበት ታያላችሁ። እና ፖለቲካ ሰራችሁ ተብለው እነዚህኞቹ ፌዴራል ፖሊሶች መታሰራቸውን የደረሰ መረጃ ያመለክታል። አገሪቱ ያለችበትን ሁኔታ በግልጽ አሳያችሁና ብዙ ጊዜ ፌዴራል ፖሊሶች አገዛዙ ቀኝ እጆች ናቸው፣ አገዛዙ ጠባቂዎች ናቸው። ግን እውነቱን ማስተባበል አልቻሉም። አገዛዙ በኢትዮጵያውያን ላይ የፈጠረውን ድህነት መካድ አልቻሉም። እና እነሱ እንግዲህ ለቀልድም ሊሆን ይችላል ቲክቶክ ላይ በምታዩት መልኩ ኮቾሮ ወይም ወታደራዊ ብስኩት እሱን እንደ ዶሮ ለሁለት ቆርጠው ከላይ መዘፍዘፊያ ይደፉበታል። እና ይህንን ቪዲዮ የተመለከተው የብልጽግናው አገዛዝ ፖለቲካ ሰራችሁ ያለውበትን ሁኔታ ያደረግኩትን ነገር ሁሉ አጋለጣቸው በሚል ምክንያት ፌዴራል ፖሊሶቹ በሌላ የፌዴራል ፖሊስ እንዲታሰሩ አድርጓቸዋል። ይህም ብለን ወደ ዋናው ርዕስ ስንሸጋገር በዛሬው ዕለት እንግዲህ በትንሣኤ ዋዜማ አርቲስት ሰለሞን ተካልኝ ማለፉ ተሰምቷል። አርቲስት እንበለው አክቲቪስት አይ ቲንክ የሙያ ለውጥ አድርጓል። ከአርቲስትነት ወደ አክቲቪስትነት ከተዛወረ ረዥም ጊዜ ሆኖታል። ድሮ አንቺም 00 አከምባሎች 0 በዜሮ ላይ 0 ሆነ አነባበሮ እያሉ በሚቀጥሉ ስንኞች እና እንጉርጉሮ ነበር የምናውቀው። ከዛ በኋላ አቋም ለውጥ አድርጎ ወደ አክቲቪዝሙ ገብቶ ነበር። በተለይ የስልጣን ሽግግር ከተደረገ ጊዜ አንስቶ የሰለሞን ተካልኝ አክቲቪዝም ለየት የሚያደርገው የሆነ ፓርቲን ወይም የሆነ ድርጅትን የሚቃወም ሳይሆን ህዝብን የሚቃወም ነበር። ህዝብ ላይ ሄት ስፒች የሚያስተላልፍ ሰው ነበረ። ለምሳሌ በአንድ ወቅት በአሜሪካ ባደረጉት ሰልፍ ላይ በለውና ሳጣው መድረሻ የትግሬ ልክ አያውቅም አማራና ውሻ በማለት ህዝባችንን እንደ ህዝብ ሲሳደብ ነበር። ምኞቱንም ሲናገር አማራ በኢትዮጵያ መመልከት የምፈልገው አንደኛ ተጋሮች ትግራይ ክልሉና ማየት አማራ ሲለምን ማየት ነው የምፈልገው እያለ በጣም ቀፋፊ የሆነ ሄት ስፒች ሲያስተላልፍ ነበር ህዝብ ላይ። ግን ምኞቱ አልተሳካም። ሁለቱም ምኞቱ አልተሳካም። ትግራይም ሀገር አልሆነችም። አማራም ለማኝ ሆኖ ወደ አደባባይ አልወጣም። እንግዲህ የትግራይና የአማራ ህዝብ ተመሳሳይ የሆነ ነገሮች ያሏቸው ህዝቦች ናቸው። በብዙ ነገር የሚመሳሰሉ ማለት ነው። መሬታቸውም፣ የኑሮ ደረጃቸውም ሁሉ ነገር የሚመሳሰሉ ህዝቦች ናቸው። ትግራይ ላይ ዝናብ ሳይጥል ሲቀር አማራም ላይ በተመሳሳይ መልኩ ያ ሁኔታ ይከሰታል። ብዙ ጊዜ ድርቃችንም፣ ጥጋባችንም፣ ረሃባችንም፣ ጸጋችንም ተመሳሳይ ነው። እውነቱ ይሄ ነው። ይሁንና እንደ ሰለሞን ተካልኝ ያሉ አርቲስቶች ደግሞ ወደ አክቲቪዝም ከገቡ በኋላ ህዝብን እንደ ህዝብ ጠምደው በመያዝ አማራ ሲለምን ማየት ፈልጋለሁ፣ ትግራይ ሀገር ስትሆን ማየት ፈልጋለሁ እያለ ኢትዮጵያን ለማበታተንም በማያስኬድ መልኩ ማለት ነው ምንም ያልታሰበበት ሀሳቦች ሲያስተጋባ ነበረ። እነሆ ግን እግዚአብሔር ነው ሁሉን ነገር የሚወስነውና የአማራ ህዝብ አኩፋዳ ይዞ ለልመና አልወጣም። ትግራይ ሀገር አልሆነችም። ሰለሞን ተካልኝ በህይወት የለም፣ ዛሬ በህይወት የለም። ነፍሱን ይማረው እላለሁ።
እኛ እንደሱ አይደለንምና ነፍሱን ይማረው እላለሁኝ። ከዚህ በፊት እንግዲህ ብዙዎችን በፎቶ እንደምታዩቸው እነዚህ ሁሉ ትናንት አማራ ላይ ከፍተኛ የሆነ ጥላቻ ሲያዝረበረቡ የነበሩ ናቸው። ተስፋዬ ገብረአብ በተለይ በኦሮሞ ፖለቲክስ ውስጥ የቡርቃ መጽሐፍ ጽፎ መምጣት የሌለ ታሪካዊ ልቦለድ ጽፎ አምጥቶ ያ እንደ ታሪክ እንዲሸመደድ በማድረግ ወገኖቻችንን ሰለባ አድርጓል። እነ አኖሌ እንዲታነጹ አድርጓል እና ያን ሁሉ ጥላቻ ያስተላለፉ ሰዎች ግን ዛሬ በህይወት የሉም። ተስፋዬ ገብረአብ ቆንጆ ጸሐፊ ነው፣ ጎበዝ ጸሐፊ ነው። እኔ ሁሉንም መጽሐፎቹን አንብቤያለሁ እና ግን ከሞተ በኋላ አስተዋሽ የለውም። የአማራ ሁሌም እንደምለው ከሞት በኋላ ከመቃብር በኋላ ስማቸው መቀጠል ያለባቸውና የሌለባቸው ሰዎችን ይበይናል። ይህንን አንደርስታንድ ማድረግ ያስፈልጋል። አማራ ጋር ተጣልተው የሞቱ ሰዎች በሙሉ ከመቃብር የሚያልፍ ስም ሲተክሉ አላየንም። አማራ ባላንጣነን እያሉ የሚንቀሳቀሱ ኃይሎችም ሲያነቅሷቸው አላየንም። አማራው ሲፈልግ ፍትሃዊ የሆነ ነገር ያደረጉትን እንዳሳምነው ጽጌ ሕያው አድርጎ ያስቀምጣል። ከዛ ባለፈ ግን እሱ ላይ የጥላቻ ንግግር ሲያደርጉ የነበሩ ሰዎች በሙሉ ካለፉ በኋላ አስተዋሽ የላቸውም። እሱ ነው እንግዲህ በብዕሩም በዜማውም በእንጉርጉሮም የሚያስታውሰው ብዙ ጊዜ አማራው ነውና ያ ነገር ሲከሰት አላየንም። በተረፈ እንግዲህ ዛሬ ተስፋዬ ገብረአብ አልፏል። ግን ተስፋዬ በአንድ ወቅት እንዲህ እያለ ሲናገር ነበር። በለውና ላሳጣው መነሻ በለውና በለኝና ላሳጣው መነሻ የትግሬን ልካቅም አናውሻ ከእንግዲህ ትግራይ ፈጽሞ ጎንደርኛ እስክስታ አትመታ። አዎ ትግራይ ፈጽሞ ከእንግዲህ ጎንደርኛ እስክስታ አትመታ። ኢትዮጵያ ፈርሳ የሊቢያን የውርደት ሸማ ትደርብ ይሆን? የሶሪያን የውድቀት ጽዋ ትጨልጥ ይሆን? ከአፍሪካ የኩራት ምንጭነት በጩኸት እንደፈረሰው የኢያሪኮ ግንብ ወደ ፍርስራሽነት ትቢያነት ትቀየር ይሆን? እንጃ። አርቲስት ሰለሞን ተካልኝ። ኢትዮጵያዊነት የሐሰት ምልክት የሆነ አማራነትን በአማርኛ ነው የምገርፈው እኔ። ኢትዮጵያዊነት አማራነት ከሆነ ኢትዮጵያዊነት አብይ አህመድ አሊ ከሆነ እኛ የአባቶቻችን ትግራዋይ እንጂ ኢትዮጵያዊ አይደለንም። እንደሰማችሁት ነው እንግዲህ ወቃሽ ለመሆን ፈልገን አይደለም ይሄን ንግግር ማድረግ ያስፈለገው። ያው ይታወስበት ዘንድ ነው አይደል? በአደባባይ ንግግር ያደረገው። በምን እናስታውሰው? በህይወት እያለ የተናገራቸው ንግግሮች እንደዚህ አይነት ናቸው። ከዚህ የተሻለ ማስታወሻ ማግኘት አልተቻለም። በተረፈ እንግዲህ እኔ አማራ ህዝብ የአማራን ኤሊት በጣም የሚደንቀውና የሚያስገርመው ነገር በኢትዮጵያ ደረጃ በጣም በርካታ ግፍ እያስተናገደ ያለ ህዝብ ነው፣ ያለ ኤሊት ነው። ከ1966 ኦልሬዲ ከደርግ ዘመነ መንግስት አንስቶ እስካለንበት ጊዜ ድረስ የአማራ ኤሊት ሰለባ ነው በፖለቲካው ውስጥ። እንደዛም ሆኖ ግን ሄት ስፒች ሲያስተላልፍ ህዝብ ላይ አትመለከቱም። ሄት ስፒች ቢያስተላልፍም ራሱ አማራው ራሱ አይገዛም። እኔ አሁን ትግራይ ጋር ተጣላን ወይ ኦሮሞ ፖለቲከኞች ጋር ተጣላን ብዬ የሆነ ነገር ብጽፍ አይቀበለኝም ህዝቡ። ወደአሁኑ ዝቅተኛ የሆነ የላይክ መጠን ነው የሚኖረው የለጠፍኩት ነገር ተቀባይነት አይኖረውም። ከዛ ውጭ ግን አሁን ተመልከቱ፣ እየሆነ ያለውን ነገር ተመልከቱ። ትናንትና ሰለሞን ተካልኝ በዚህ ልክ ሲናገሩ የነበረው ህወሓት ወረራ ፈጽሞ ወደ 4 ኪሎ ለማለፍ ሲሞክር አማራው ትከሻውን አመቻችቶ አዝሎ ቤተመንግስት ባለማስገባቱ ነው ይሄ ሁሉ ሄት ስፒች የሚጠፋበት። በሌላ መልኩ ግን አሁን ተመልከቱ፣ የአንድ ቋንቋ ተናጋሪ የሆነ ወታደር መከላከያ ሰራዊት በሚል ስም የአማራ ክልልን ወሮታል። አብዛኛው የኦሮሞ ኤሊት ካገዛዙ ጎን ተሰልፏል። ካገዛዙ ጎን የተሰለፈው ኦሮሚያ ክልል ላይ እየተሰራ ያለውን ልማት ስለመሰጡ አይደለም። አማራ ህዝብ ላይ እየተፈጸመ ያለው ዘመቻ፣ የተከፈተው ዘመቻ እሱ ቀልቡን ስለገዛው ነው፣ እሱን ስለሚደግፍ ነው። እንደዛም ሆኖ ግን አማራው አይደለም ህዝብን እንደ ህዝብ ቀርቶ ኤሊቱን ራሱ እንደ ልሂቅ በጅምላ ሲጨፈልቅ አታዩትም? ምንም እንኳን በጅምላ እየተጓዙ ቢሆንም ማለት ነው። በጅምላ እየተጓዙ ቢሆንም በኦሮሞ ህዝብ ስም የሚንቀሳቀሰው አገዛዝ አማራ ክልል ላይ መጠነ ሰፊ ዘመቻ ከፍቶ በዓል አያውቅ፣ ሰንበት አያውቅ፣ አውደ ዓመት አያውቅ፣ አዘቦት አያውቅ ከ365 ቀን ሙሉ በድሮን ሲጨፈጭፈን
ስንት የኦሮሞ ኤሊት ወደ አደባባይ ወጥቶ ይህንን ጥቃት አወገዘ? ስንት የኦሮሞ ኤሊት የተወሰኑ ልንጠቅስ እንችላለን። የተወሰኑ በጣት የሚቆጠሩ እነሱም ኦሪንቴሽን ተሰጥቷቸው በስምሬት እስኪ እናንተ እንኳ እዛኛው ሜዳ ውስጥ ተቀላቅላችሁ የኛ ተቃዋሚ መስላችሁ ተንቀሳቀሱ ስለተባሉ ነው። በተረፈ ግን ተመሳሳይ የሆነ ነገር ሲያራምዱ እያየን ነው። ይኮነ ብሎ ግን እንደ ሰለሞን ተካልኝ የኦሮሞ ህዝብ ይቅርና የኦሮሞን ኤሊት በጅምላ ለመናገር የደፈረ አማራ እስካሁን አልታየም። ወደ ሁለተኛው ርዕስ ሲሸጋገር እንግዲህ 4 ኪሎ አካባቢ ሰሜኑ የኢትዮጵያ ክፍል ከጎረቤቶቹም ጋር ከምን ጋር እየተጠቃቀሰ ሊያስወግደኝ ነው የሚል ስጋት አብይ አህመድን እየናጠው መሆኑን ሰምተናል። እስከዛሬ እንግዲህ በግልጽ ሲነገር የነበረው ኤርትራ፣ ትግራይና የአማራ ኃይሎች በጋራ እየመጡ ነው የሚል ፕሮፓጋንዳ ሲነዛ ነበር። ይህንንም ራሱ አገዛዙ የፈጠረውን ቅዠት ይዞ ሂዶ ኦሮሚያ ክልል ላይ ከአንድ ወረዳ 2000 ወጣት በግዳጅም ቢሆን ወደ ማሰልጠኛ ጣቢያ ማስገባት የሚል ፕሮጀክት እቅድ አቅዶ በአሁኑ ሰዓት ላይ ኦሮሚያ ክልል ውስጥ የሚገኙ ወረዳዎች ላይ አፈሳው ተጀምሯል። ወደ ማሰልጠኛ ጣቢያዎች የኦሮሞ ወጣቶችን በፍላጎትም በግዳጅም እያፈሱ የማጓጓዙ ስራ ተጠናክሮ ቀጥሏል እና አሁን ላይ ግን አንዳንድ እየተከሰቱ ያሉ ነገሮች አሉ። ለምሳሌ ያህል ከአፋር ክልል አንድ ጉምቱ አመራር ሸፍቶ ወደ ኤርትራ መግባቱ ተሰምቷል። የአፋር ክልል ምክር ቤት አባልና የእርሻ እንስሳና ተፈጥሮ ሀብት ልማት ቢሮ ኃላፊ የግብርና ኃላፊው ማለት ነው አቶ ኢብራሂም ኡስማን በትናንትናው ዕለት ወደ ኤርትራ መኮብለሉ ተሰምቷል። አቶ ኢብራሂም ኡስማን የኮበለሉበት ምክንያት በግልጽ ባይናገርም ይላል እንግዲህ የክልሉ ሚዲያዎች ያወጡት ነው። ከእሳቸው ጋር ሹፌርና በርካታ አጃቢዎች እንዲሁም ማንነታቸው ያልታወቁ ሰዎች አብረው ወደ ኤርትራ መግባታቸው ተሰምቷል ይላል። ስለዚህ የአፋር ክልል ምክር ቤት አባልና ወደ ኤርትራ መሸፈቱ ተሰምቷል። ይሄ ነገር ትርጉሙ በጣም ከፍ ያለ መሆኑን የሰማነው አብረውት የሄዱ ታጣቂዎች አሉ። ባለስልጣኑም ወደ ኤርትራ ያፈገፈገው በሌላ ጉዳይ ሳይሆን በክልሉ እየተፈጸመ ባለው የኦሮሞ አገዛዝ እየፈጸመ ባለው አፈናና ዝርፊያ ተንገፍግፎ ለትግል ወደ ኤርትራ መግባቱን ለጠለስ ሚዲያ የደረሰው መረጃ ያመለክታል። እንግዲህ አፋር ብዙ ቅሬታ አለ። በጣም ብዙ ቅሬታ ካለባቸው አካባቢዎች አንዱ ነው። ያው ማይኖሪቲ ስለሆኑ ስጋት ስለሚሰማቸው ግልብጥ ብለው መጥተው አደጋ ያደርሱብናል የሚል ስጋት ስላላቸው ነው እንጂ ከሶማሌ ባልተናነሰ መልኩ አፋር ላይ ያለው ህዝባዊ ብሶትና አፈና በጣም ከፍተኛ ነው። እንደምታውቁት እንግዲህ አፋር በጨው ምርት የታወቀ አካባቢ ነው እና በአንድ ወቅት ኦኤምኤን በምታዩት መልኩ የአፋርን የጨው ምርት ህወሓቶችን አባረው አማራዎች ተቆጣጠሩት የሚል ዜና በመንዛት ከፍተኛ የሆነ ፕሮፓጋንዳ በመንዛት በወቅቱ የአፋር አክቲቪስቶችም ተጋርተውት ነበር ይህ መረጃ። ከዛ አፋር ክልል የተሰማሩት ፍትሃዊ የሆኑ የአማራ ባለሀብቶች አካባቢውን የሚያለሙ ባለሀብቶች እንዲባረሩ ተደረገ። አንዳንዶቹ በኢትዮጵያ ስታንዳርድ ኤጀንሲ በደረጃዎችና ጥራት ምዘና ባለስልጣን የሚባል አለ። እነሱ የምታመርቱት ጨው ጥራቱን የጠበቀ አይደለም በሚል ምክንያት እንዲከስሩ ተደረገ። መጋዘናቸው እንዲዘጋ ተደረገ። ጨው ውሃ ውስጥ ገብቶ እንዲሟሟ ተደረገ። ብዙ እርምጃ ተወሰደባቸውና ከቢዝነሱ ውጭ አስወጧቸው። ከዛስ የአፋር ወጣት ተደራጅቼ በጨው ምርት እሰማራለሁ ብሎ ሲያስብ የኦሮሞ ባለሀብቶች ከፌዴራል እየተጻፈላቸው ክልሉን ተቀራመቱት፣ የጨው ምርቱን ተቀራመቱት። ከዚህ ባለፈም በክልሉ በጣም በርካታ አረመናዊ ድርጊቶች እየተፈጸሙ ነው። ከአካባቢው የደረሰ መረጃ እንደወረደ ላንብብላችሁ። የህግ የበላይነት ማረጋገጥ የህብረተሰቡ አቻ የሌለው ዋስትና ነው ይላል። ሆኖም ግን በአፋር ክልል እንዴት ራሷ የታመመ ፍየል ለመድኃኒት አትበቃም ይላል አፋር ሲተርት። ራሷ የታመመች ፍየል ለመድኃኒት አትበቃም ይላል አፋር ሲተርት። በክልሉ የአመራር የጥቅም ግጭት ልዩነት ሲኖር የሚያጩሃት፣ የአመራር ልዩነት ሲጠብ ደግሞ ከናካቴ የሚረሷት የክልላችን ህግን የማስከበር አጀንዳ ሰሞኑን ከተካሄደው ኩርፊያ ጉባኤ መልስ አጀንዳ ሆኖ በራሳቸው ቅጥር ህግና ስርዓት ገዳይ አክቲቪስቶቻቸው ልሳኖች በኩል ሲያስጮሃት እያየን ነው። ህግ ማስከበርም ማለት ነው። ስለ እውነት ከተባለ ለአንድ ማህበረሰብ በሰላም የመንቀሳቀስ ዋስትናው የህግ የበላይነት መሆኑ አያጠያይቅም። በአፋር ክልል ያለው ሁኔታ ግን ከዚህ በተቃራኒው
ሆኖ ህግ ይከበር የሚለው ህብረተሰቡ ሲሆን ህጉን የሚተላለፈው ራሱ አመራሩ መሆኑ ተአምር የሚያስብል ነው። ለምሳሌ ህግ ይከበር ከተባለ ይላል በአፍዴራ ጨው አምራቾች ላይ አሁንም ድረስ በጨው ገበያ ህግ ስም በግለሰቦች ከንግድ ህግ ውጭ የሚደረግ ዝርፊያ መቆም አለበት። በሁሉም ዋና ዘርፍ አፋርን ያላካተተና ከበላይ አካል የሚመጣን ትዕዛዝ ታሳቢ ያደረገ የተረኝነት ወረራ ሊገታ ይገባዋል ይላል። ያለ ክስ ባለስልጣኖች በየወህኒው ያወረዱትን ወጣቶች ላይ አግባብ ባለው የህግ ስርዓት ክስ ተመስርቶ ወንጀላቸው በፍርድ ቤት መወሰን አለበት። አራተኛ በተንደሆ የእርሻ ልማት ፋብሪካ የክልሉ የጸጥታ ቢሮ ምክትል ኃላፊ ወንድም በሆነው ፋብሪካ የሚገኝበት ከአርቡዳ ቀበሌ ሊቀመንበርና በክልሉ ስውር እጆች የሚመራው የስኳር ፋብሪካ የንብረት ዝርፊያ በህግ ታግዶ የተዘረፉ ንብረቶችን በህግ የማስመለስ ሂደት ተግባራዊ ሆኖ ህግና ስርዓት ባለበት ሀገር በጠራራ ፀሐይ በመንግስት ንብረት ላይ የሚደረግ መንግስታዊ ዝርፊያ መቆም አለበት ይላል። አዎ ህግ መከበር አለበት። በአዳአር ወረዳ ቦራንሶ ቀበሌ በቀን ፀሐይ በህዝብ ትራንስፖርት ሚኒባሶች ላይ የሚፈጸም መንግስታዊ ሽፋን የተሰጠው ዝርፊያ ላይ ህግ ማስከበር ስራ መሰራት አለበት ይላል። በ500 ሚሊዮን ብር የተመሰረተው የአፋር ማዕድን ኮርፖሬሽን ስምጥ ይግባ ሸለቆ የአፋር ህዝብ የማወቅ ህጋዊ መብቱ መከበር አለበት። በያንጉጂ የመጠጥ ውሃ ባልተቆፈረበት በሌለበት ሁኔታ ያለ ጨረታ በ60 ሚሊዮን ብር የተዘረጋው የውሃ መስመር ዝርጋታ ፕሮጀክት በህግ ሊጠና ይገባል ይላል። በየወረዳው ለህዝቡ የሚመጣውን የእርዳታ ስንዴ ቀጥታ በተሳቢ ከናዝሬት ለዱቄት ፋብሪካዎች የሚሸጡትን የዞንና የወረዳ ባለስልጣናት ላይ አስፈላጊው የህግ ማጣራት ተደርጎ የሚመለከተው አካል ለህግ ሊያቀርባቸው ይገባል ይላል። በ2014-2015 በጀት ዓመት የክልሉ ምክር ቤት ካጸደቀው የካፒታል በጀት ውጭ በ2015 የተገነቡ ወደ 3.8 ቢሊዮን በሚጠጋ ብር የተገነቡ ካፒታል ፕሮጀክቶች ላይ ምንጫቸውን የማጣራት ህጋዊ ሂደት መጀመር አለበት። ያለምንም ጨረታ የተሰጡ ናቸው እነዚህ እንትኖች። በአፍዴራ ከትግራይ ተወላጆች የጨው ምርት ላይ የመንግስት ውሳኔ በማስመሰል ከ4 ሚሊዮን ኩንታል ጨው ዘርፈው ለኪሳቸው የዋሉትን ባለስልጣናት አስፈላጊው የህግ ምርመራ መደረግ አለበት። በሰመራ ከየሴክተር ቢሮ በፌስቡክ ላይክ እና ኮሜንት ሜንሽን አድርገሃል በሚል ምክንያት ከስራቸው ከሲቪል ሰርቫንት ደንብ ውጭ የተፈናቀሉ ከ300 በላይ የአፋር ወጣቶች በህግ አግባብ ቅሬታቸው ታይቶ ወደ ስራ ገበታቸው የመመለስ ህጋዊ መብታቸው ሊከበር ይገባል። ከክልሉ ብልጽግና ጽሕፈት ቤት በቼክ ተጭበርብሮ የተሰረቀው 11 ሚሊዮን ብር ጉዳይ በህግ ማስከበር ሂደት ውስጥም መታየት ያለበት አንኳር የአፋር ብልጽግና አባላቶች ጥያቄ ነው ይላል። በእርግጥ አሁን በክልሉ መነሻውን ከከፍተኛ አመራርና ቤተሰቦቻቸው ጭምር በተፈጠረ ዘግናኝ የሙስና ሰንሰለት እስከ ቀበሌ ድረስ ወርዶ ህዝቡ በህግና ስርዓት ላይ ያለው ተስፋ እስካናካቴው እንዲሟጠጥ አመራሩ በትጋት ቀንከሌት የሚሰራበት ብቸኛ ክልል ቢኖር አፋር ክልል ነው ቢባል ማጋነን አይሆንም። ስለዚህ ራሷ የታመመች ፍየል ለመድኃኒት አትሆንም እንደሚባለው የክልሉ ብልሽት የሚጀምረው ከመንግስታዊ ብልሽት ነው ይላል። እንግዲህ የአፋር ጥያቄ ተብሎ በውስጥ የተላከልን ነው እና አፋር ክልል ላይ በጣም ሰፊ የሆነ የመብት ጥያቄ አለ፣ የመልካም አስተዳደር ጥያቄ አለ። ክልሉ ላይ አሁን ሀጂ አወል አርባ እንግዲህ የኦሮሞ አገዛዝ የሁድሳዊ አገዛዝ ተላላኪ ነው እና ሰውየው በሙስና የተጨማለቀ ነው። በጣም ከፍተኛ የሆነ የሙስና ብልሽት ካለባቸው አመራሮች መካከል አንዱ እሱ ነው። በመጀመሪያ ደረጃ የሚቀመጠው የሲዳማ ክልሉ ፕሬዝዳንት አቶ ደስታ ሌዳሞ ሲሆን ሁለተኛው ደግሞ ሀጂ አወል አርባ ነው። በጣም በሙስና የተጨማለቀ ነው እናለ አመራሩ ማለት ይቻላል። ይሁንና አሁን ላይ የሁሉ ሙስና የሚካሄደው በክልሉ ያለው የመልካም አስተዳደር ጥሰት፣ አፈና፣ ባርነት፣ እንግልት፣ ዝርፊያ ሁሉ በፌዴራል መንግስት እውቅና ያለው መሆኑ ሲያውቁ እና አፋርም እንደ ክልልና እንደ ህዝብ የህልውና ትሬት ውስጥ መግባቱን የተረዱ አመራሮች ወደ ኤርትራ ለትግል መግባት ጀምረዋል። ይሄ ነገር ደግሞ በ4 ኪሎ ግቢ ውስጥ ከፍተኛ የሆነ ርዕደ መሬት መቀስቀሱን የደረሰ መረጃ ያመለክታል። ብዙ ነገሮች እየተጻፉ ነው። ከትናንት ወዳ ቅዳሜ ቀን ማለት ነው የኤርትራና የትግራይ አክቲቪስቶች ዛላንበሳ ላይ የተገኙ የሚል ጫጫታ ተፈጥሮ ነበር። አሁን የአፋር የክልል ምክር ቤት አባል የሆነውና የክልሉ ግብርና ኃላፊ የሆነው አመራር ታጣቂዎቹን ይዞ አጃቢዎቹን ይዞ ወደ ኤርትራ ሸፍቷል። ስለዚህ ኤርትራ ላይ የፋኖ ኃይሎች፣ የአፋር ኃይሎች፣ የትግራይ ኃይሎች
ሶስቱ ተቀናይተው ወደ 4 ኪሎ ላይ ያመሩ ይችላሉ የሚል ስጋት ተፈጥሮ ኦህዴድ አገዛዝ እየራደ ይገኛል። በእርግጠኝነት መናገር የሚቻለው የሰሜኑን ህዝብ መተባበር ከጀመረ ደቡቡ ከሰሜኑ ጋር እንደሚሰለፍ ጥርጥር የለውም። በአሁን ባለው ስልጣን ላይ ባለው አገዛዝ ያልተንገፈገፈ ክልል የለም። ሲዳማ ማየት ትችላላችሁ፣ ሶማሌ ማየት ትችላላችሁ። እና አንዳንዶቹ ሰሜኑ ሲመጣ ደግሞ ምዕራብና ደቡቡ አንድ ላይ ተቀናይቶ ቢጠብቅስ ምን እንደሚፈጠር አስባችሁታል ሊሉን ይሞክራሉ። እንደ እውነቱ ከሆነ ግን አሁን ካለው ኦህዴድ አገዛዝ ጎን የሚሰለፍ ህዝብ ሊኖር አይችልም፣ ክልል ሊኖር አይችልም፣ ብሔር ሊኖር አይችልም። ሁሉም ቢሆን ይህን አገዛዝ አይቶታል፣ ፈትኖታል። የህልውና ትሬት መሆኑን ተረድቷል። ዘራፊ ጨፍጫፊና አጥፊ አገዛዝ መሆኑን ተረድቷል እና ከየትኛውም አካባቢ ቢሆን አሁን ላይ ኢትዮጵያን ነፃ የሚያወጣ ኃይል ከመጣ ለመቀበል ዝግጁ ነው። ሰሜኑ በጋራ መምጣት ከጀመረ ደቡቡ ወደ 4 ኪሎ መጓዝ ይጀምራል። ኦህዴዳዊ አገዛዙን ለማስወገድ ሁሉም ተንገፍግፏል፣ ሁሉም ተማሯል እና መፍትሄም ነው ብዬ አስባለሁ። ሰሜኑ ቢተባበር ኢትዮጵያን መታደግ ይቻላል። እነዚህ 120 ሚሊዮን ህዝብ ረሃብተኛ ፈጥሮ ገበሬውን ምርቱን እየነጠቀ ማዳበሪያ ሳይሰጥ እያስቀረ ምርጥ ዘር እያስቀረ በድህነት እንትን ካለ በኋላ 4 ኪሎ ላይ ሰብሰብ አድርጎ የተወሰኑ 100-200 ሰዎችን ዘይት አከፋፍሎ ፎቶ ተነስቶ በርካታ የሚጥለቀለቅ አገዛዝ አመራር ለኢትዮጵያ ህዝብ አይመጥንም። 120 ረሃብተኛ ህዝብ ፈጥሮ ከዛ ለ200 ሰዎች 1 ሊትር ዘይት ወይ 2 ሊትር ዘይት አከፋፍሎ በርካታ በቃ እሱን ፎቶ ለጥፎ ፈገግ ብሎ ትልቅ ነገር እንዳደረገ የሚቆጠር አገዛዝ ለኢትዮጵያ ህዝብ አይመጥንም እና በኤኒ ሚንስ ትብብር ያስፈልጋል። ተባብሮ ይህንን አምባገነናዊ አረመናዊ ፋሽስታዊ አገዛዝ ማስወገድ ግድ ይላል እና አሁን ላይም እየታየ ያለው ነገር ያንን የሚያመላክት ነው። በሰሜኑ መካከል የተወሰነ የትብብር መንፈስ እየተፈጠረ ነው እና ያ የትብብር መንፈስ ይፈጠር ዘንድ እኛም የድርሻችንን የምናበረክት ይሆናል። ወደ ቀጣዩ ርዕስ ስንሸጋገር በፋኖ ኃይሎች መካከል የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ መካከል የአንድነት መፍጠሩ ጉዳይ ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ይህንንም የአንድነት ንግግር ለማሰናከል አገዛዙ በጣም ከፍተኛ የሆነ ጥረት ቢያደርግም ብዙ አይነት የፕሮፓጋንዳ ዘመቻ ቢከፍትም ወንድሞቻችን ያጋጠማቸውን ፈተና ሁሉ ተቋቁመው በማለፍ አሁን ላይ አንድነታቸውን ለማጽናት የመጨረሻ ስቴፕ ላይ እንደሚገኙ የደረሰን መረጃ ያመለክታል። ይሁንና ወንድሞቻችን ወደ አንድ እንዳይመጡ በሚገርም ሁኔታ ከብልጽግናዊ አገዛዝ ባለፈ የእስክንድር ነጋ ድርጅት ከፍተኛ የሆነ የፕሮፓጋንዳ ዘመቻ ከፍቶባቸው እንደነበር የሚታወስ ነው። ጎንደር ላይ የተከሰተውን ነገር ዋነኛ ዓላማው በወንድሞቻችን መካከል አንድነት እንዳይፈጠር ማድረግ ነበር። አንድነት እንዳይፈጠር ጀግናው አርበኛ ከፍያለው ደሴ ዋጋ እንዲከፍል የተደረገው በፋኖ ኃይሎች መካከል የተጀመረው ንግግር እንዲቆረፍር ለማድረግ ነበር። ከትንሣኤ በዓል በፊት በዋዜማው ማለት ነው ሸዋ ላይ አገዛዙ የድሮን ድብደባ የፈጸመባቸው አካባቢዎች ላይ የእስክንድር ነጋ ኃይል ተንደርድሮ ገብቶ የቆሰሉትን ረሽኗል። ከዚህ በላይ ትብብር ሊኖር አይችልም። ይሄ የፈጠራ መረጃ አይደለም እያደረስኩላችሁ ያለሁት፣ በተግባር የተፈጸመ ነገር ነው እያወራሁ ያለሁት። በድሮን ድብደባ ፈጸመ። ከዛ ድብደባ የተፈጸመበት ቦታ ላይ የእስክንድር ነጋ የመከታው ጦር ዘና ብሎ ማለት ነው ድሮን ይመታኛል ብሎ ሳያስብ ዘና ብሎ ገብቶ እርምጃ ወስዶ ወጥቷል። ፋኖቹ ላይ እና አፋሃድ የብልጽግና አዳኝ ሆኖ ተከስቷል። እስክንድር ነጋ የብልጽግና አዳኝ ሆኖ ተከስቷል። በኢትዮጵያ ፖለቲካ ውስጥ የኢትዮጵያ ሕዝብ በታሪኩ የአማራ ሕዝብ በታሪኩ ከሃዲዎችን ሲያስብ በቁጥር 1 የሚመዘግበው ዳንኤል ክብረትን ነበር። ዳንኤል ክብረት በአማራ ሕዝብ ላይ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ታሪክ ይቅር የማይለው ክህደት ፈጽሟል። ኢትዮ ፎረም አንድ ፕሮግራም አዘጋጅቷል። ትናንት ከትናንት ወዳ ያን ፕሮግራም ገብታችሁ ብታዩት እነ አቡነ ሳዊሮስ ራሱ የሚመሩት በዳንኤል ክብረት መሆኑን ትረዳላችሁ። በተረፈ እኔ ከዚህ በፊት በተደጋጋሚ ስናገር ነበር፣
አብይ አህመድ የሚያዳምጠው ብቸኛ አማካሪ ዳንኤል ክብረትን ነው። ዳንኤል ክብረት 4 ኪሎ ቤተመንግስት ውስጥ እንደ ማካቤሌ የሚቆጠር ነው። የሴራ ሊቅ ነው፣ የሴራ ጠበብት ተብሎ ትልቅ እውቅና ያገኘ ነው እና አብይ አህመድን ቀድሞ ሊድ የሚያደርገው ዳንኤል ክብረት ነው። ኢትዮጵያ እዚህ ደረጃ ውስጥ የገባችው ዳንኤል ክብረት በሚሰጠው ምክር ነው እና አብይም የራሱ የሆነ አስተሳሰብ ያለው ሰው ነው። በኦነጋዊ አስተዳደግ ያደገ ሰው ነው። ጸረ ሰሜን፣ ጸረ አማራ፣ ጸረ ኦርቶዶክስ የሆነ ሰው ነው። ያ ማለት ግን የኦሮሞን ባህል ካልቸር ይወዳል ብዬ የማስበው ሰው አይደለም። አብይ አህመድ ራሱን የሚወድ ሰው ነው፣ ራስ ወዳድ ሰው ነው። ከዛ ለፍ ሲል ደግሞ የውጭ ኃይሎች ተላላኪ ነው። የዩናይትድ አረብ ኤምሬትስ፣ የቱርክ አሁን ደግሞ ወደ እስራኤል ሄዶ ለመሸጎጥ እየሞከረ ነው። አሜሪካን በተመሳሳይ መልኩ እና ተላላኪ የሆነ የውጭ ኃይሎች የሆነ ነገር ሰጥተው ኢትዮጵያን አፍርስ ቢሉት ከማፍረስ የማይመለስ ነገር ከሞት በኋላ በክፉ የሚታወስ ጠቅላይ ሚኒስትር ነው አብይ አህመድ እና ዳንኤል ክብረት ግን የፈጸመው ክደት ቀላል አይደለም። የዳንኤል ክብረት ደግሞ የሚያሳዝነው ትልቅ ስም የነበረው መሆኑ ነው። ወደ ክደት ከመግባቱ በፊት እሱ የሚመራቸው መድረኮች ብዙ ታዳሚ የነበረባቸው ናቸው። እሱ መጽሐፍ ሲያሳትም የኢትዮጵያ ሕዝብ ተሻምቶ ነበር የሚገዛው። የአዲስ አበባ ውሾች ብሎ ባድ ዶግ ኢዝ ኤ ጉድ ዶግ ኦር ኤ ጉድ ዶግ ኢዝ ኤ ባድ ዶግ የሚል እንትን ያለው የአዲስ አበባ ውሾች የሚል መጽሐፍ አሳትሞ ሲሸበችብ ነበር። አሁን ላይ ጥሩ ውሻ ማለት መጥፎ ውሻ ማለት ነው የሚለውን በራሱ ላይ ተግባራዊ ያደረገ የክህደት የመጨረሻን ጥግ ያሳየ ሰው ነው። የክህደት የመጨረሻን ጥግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ደረጃ ያበቀችው ዳንኤል ክብረት ነው። እሱ የአስኮላ ትምህርት የገፋ ሰው አይደለም። አስተምራ ጠቢብ አድርጋ ለአማካሪነት ያበቃችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከዛ አማካሪ ከተደረገ በኋላ ግን አረማውያን ጋር መከረባት። እንዴት እናጥፋ ብሎ መከረባት። ዛሬ ያኔ በይቅርታ ገቡ የተባሉ ጳጳሳት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጎኑ ጋት ሆነዋል። ውስጡ ነው እየቦረቦሯት ነው። እነ አቡነ አብርሃም ተሸንፈዋል። እነ አቡነ ጴጥሮስ ከሀገር ተባረዋል። እነ አቡነ ሉቃስ በሌሉበት ተፈርዶባቸዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ላይ የምትመራው በአረማውያን ነው። ይህን ማወቅ ያስፈልጋል። ከዳንኤል ክብረት ባለፈ ደግሞ ከፍተኛ የሆነ ክደት የፈጸመብን እስክንድር ነጋ ይባላል። እስክንድር ነጋ 100% የምናውቀው ሰው ነው ብለን የምናስበው ግን 100% የማናውቀው ሰው ነበረ። አለባበሱ ሸውዶን ነበር። ለህዝብ ራሱን የሰጠ ሰው አድርገን እናስበው ነበር። አይደለም፣ እንደዛ አይደለም። እስክንድር ነጋ ከፍተኛ የሆነ ሰሜን ጠል አስተሳሰብ ያለበት ኦርቶዶክስ ጠል የሆነ አማራ ጠል የሆነ ግለሰብ ነው። ኦርቶዶክስ ጠል ነግራችኋለሁ። ዳዊት ይዞ ምናምን ዘፍ ሲል እውነት አይምሰልህ። አይደለም። ለምን አሁን ካገዛዙ ጎን ወግኗል። አሁን እየተዋጋ ያለው ማንን ነው? አማራውን እኮ ነው። ኦርቶዶክስን እኮ ነው እየተዋጋ ያለው፣ ማንንም አይደለም እየተዋጋ ያለው። እና ይህ አገዛዝ የነ ሮማን ባሮን ፕሮቸስካን የኦስትሪያውን ጸሐፊ ኢትዮጵያ የባሩድ በርሜል ላይ የጻፉትን ጸረ ኦርቶዶክስ ጸረ አማራ ትርክት ሸምድዶ የመጣ አገዛዝ ነው። ከዛ ባለፈም በታሪክ ታይቶ የማይታወቅ ከፍተኛ የሆነ አደጋ ደቅኖብናል። እና ሂውማን ራይትሶች የማይጮሁለት እና ቢቢሲ እና ሲኤንኤን እና አልጀዚራ የማይዘግቡት እና አምነስቲ ጆሮ የማይሰጡት ዩኤስ ኤምባሲ ትግራይ ላይ የሆነ ነገር ኮሽ ሲል ቶሎ ከተፍ የሚለው ይኸው ጆሮ ከነፈገን 6 ወር አለፈ። አብይ አህመድ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን እንደ አፍሪካ ህብረቱ መሪ እንደ ሙሳ ፋቂ ማለቴ ነው ምን እንዳረገለት ባይታወቅም ይኸው ጆሮ ከነፈገን መንፈቅ አለፈ። መንፈቅ አንድ መግለጫ እንኳ ሳይሰጥ ማለት ነው። እና በታሪካችን ውጭ ኃይሎች ጆሮ የነፈጉት ውጭ ኃይሎች ሙሉ በሙሉ ሚዲያዎች፣ መብት ተሟጋቾች ጆሮ የነፈጉት አብይ አህመድ በነፃነት ያለምንም ወቃሽ ያለምንም ስጋት ጥቃት እየፈጸመ ነው። እና ይህን ጥቃት ደግሞ በማቀላጠፍ ረገድ አፋሕድ ወይም እስክንድር ነጋ ድርጅት ቀላል ሚና አይደለም የተወጣው። አዘገየው እኮ ስርስር አደረገው እኮ። አንድነት መሰረትኩ ብሎ እስክንድር ነጋ ደጋፊ ስኳድ ፋፍዴን የብልጽግና ካድሬዎች ደጋፊዎቹ ማለት ጸረ አማራ የሆኑ ኃይሎች በዜግነት ፖለቲካ ውስጥ እንንቀሳቀሳለን የሚሉ ግን ለዜግነት ፖለቲካ ግድ የሌላቸው የማንነት ፖለቲካ በውስጣቸው ደብቀው የሚንቀሳቀሱ ኃይሎች እንደዚህ ያሉ ጸረ አማራ ኃይሎች ናቸው። አሁን አፋሕድን የሚደግፉ ከጀርባ የተረደረው እንደዚህ አይነት ኃይል ነው። እና እነዛን ከጎጃምም ከጎንደርም ከምንም የተወሰኑ ወኪሎችን ከወሎም
ሸዋ ላይ እንደዚሁ ሰብሰብ አድርጎ አዋቀረና አማራ ድርጅት መሰረቋል። አማራ ድርጅት አይደለም እስክንድር የመሰረተው ጸረ አማራ ድርጅት ነው። አትከፋፈል የምትሉ ወገኖች ታስቁኛላችሁ። መከፋፈል ማለት በሀብቴ ወልዴና በዘመነ ካሴ መካከል ልዩነት ስፈጥር ካገኛችሁኝ እያቃቃርኩ ነው። በምሬ ወዳጆና በኢንጂነር ደሳለኝ መካከል ልዩነት ስፈጥር ካገኛችሁኝ እያቃቃርኩ ነው። እኔ አሁን ላይ ትናንት እንደውም አንድ ፖስት አጋራው ማለት ነው። ምሬ ወዳጆ ላይ፣ ዘመነ ካሴ ላይ፣ ኢንጂነር ደሳለኝ ላይ፣ እነ ሀብቴ ወልዴ፣ እነ ባየቀናው፣ እነ አርበኛ መሳፍንት፣ እነ ሳሙኤል ባለድል፣ እነ አስረስ ማርያም፣ እነ ሄኖክ አዲሴ፣ እነ ጄኔራል ተፈራ ላይ አሁን ላይ ፕሮፓጋንዳ ሲከፈት ማስተባበል አያስፈልግም። አቁመናል ማስተባበል ብዬ ለጠፍኩ ማለት ነው። ማስተባበል አቁመናል። ለምን? ኦልሬዲ ህዝብ መሪዎቹን አውቆ ጨርሷል። መሪዎቹንም መስመሩንም አውቆ ጨርሷል። ስለዚህ የአቋም ለውጥ አቅጣጫ ለውጥ ባላደረጉበት ሁኔታ እነዚህ ሰዎች ላይ የሚሰነዘር ፕሮፓጋንዳ ተቀባይ ስለሌለው አስተባባይ አያስፈልገውም። እነዚህን ጀግኖች ዝቅ ለማድረግ መሞከር እስክንድርንና የእሱን ስብስብ ከፍ ለማድረግ እንደመሞከር ነው የሚል ፖስት አጋርቻለሁ። እና እነዛን ልጆች ለመነጣጠል የሚሞክር ኃይል የአማራን ተሸናፊ ለማድረግ የሚጥር ኃይል ነው። አንድነትን የማይፈልግ ኃይል ነው። እስክንድርን የሚዋጋ ኃይል ግን የአማራን አንድነት የሚፈልግ ኃይል ነው። ይህም መረዳት አለባችሁ። እስክንድርን መታገል ማለት ከፋፋይነትን መታገል ማለት ነው፣ መከፋፈል አይደለም። አብይ አህመድን ለምሳሌ ከየትኛውም ኃይል ጋር ተባብረህ ፋይት ማድረግ ማለት በሀገር ላይ ክህደት መፈጸም ማለት አይደለም። ከሃዲን መዋጋት ማለት ነው። ባንዳን መዋጋት ማለት ነው። ባንዳነት ሳይሆን መሳይ እንደውም ባለፈው ተናግሮታል። አብይ አህመድን ከኤርትራም ጋር ከማንም ጋር ተባብሮ ማስወገድ እንደ ባንዳነት የሚያስቆጥር ሳይሆን ባንዳን ፋይት እንደማድረግ የሚቆጠር ነው በማለት ተናግሯል። በዛ አስተሳሰብ እመራለሁ። በነገራችን ላይ እና እያሌው መንበር አሁን መሳይ መኮንን ላይ ከፍተኛ የሆነ ዘመቻ ከፍተውበታል። መሳይ መኮንን በርታ ማለት ወዳሉ ትናንት የሰራውን ፕሮግራም ሰምቼዋለሁ። ስለ ጎንደር ኑ ጎንደርን ሞሽራት የሚል ጥሪ ተደርጓል። ኑ ጎንደርን ሞሽራት። አሁን ላይ ግልጽ በሆነ ቋንቋ ጎንደርን ከአራቱም የአማራ ግዛቶች ነጥሎ ኦሮሞ አገዛዝ ከጎኑ ለማሰለፍ ከፍተኛ ጥረት እያደረገ ነው። ለመነጣጠል ከፍተኛ ጥረት እያደረገ ነው። ሸዋ ላይ አልተሳካለትም፣ ወሎ ላይ አልተሳካለትም፣ ጎጃም ላይ አልተሳካለትም። ጎንደር ላይ ግን የተወሰነ ተቀባይ አግኝቷል። ያው የተለያየ ኃይል ስላለ ማለት ነው። አማራው አይደለም የተቀበለው፣ እነ ሀብቴ ወልዴ ጀግኖቹ እነሱ የሚመሩ ፋኖ አይደለም የተቀበለው። የተወሰኑ ኃይሎች ግን የረዳት ፕሮፌሰር ምናምን የሚል ማዕረግ የተሰጣቸው የጎንደር ዩኒቨርሲቲ ባንዳዎች ግን ተቀብለውታል ሀሳቡ። ስለዚህ ኑ ጎንደርን ሞሽራት እየተባለ ነው። ዓላማው በተወሰነ መልኩ ጎንደር ላይ አንዳንድ ብልጭልጭ ነገሮችን በማድረግ ከዛ ከአማራ ለመነጠል ጎንደርን ለብቻት ማድረግ ከዛ ከጎንደር ጋር ተሰልፎ የሚያደርገውን ካደረገ በኋላ ደግሞ እነ ታደሰ ወረደ ጋር ተጠቃቅሶ ደግሞ ጎንደርን መሀል ላይ አስገብቶ ረሚም ማድረግ ነው። እቅዱ ይሄ ነው። የጎንደር ወገኖቻችን፣ የጎንደር አክቲቪስቶች፣ የጎንደር አማራዎች ለዚህ ጉዳይ ሰፊ ትኩረት ልትሰጡት ይገባል። በፍጹም ጎንደርን ከአማራ መነጠል ከምንም በላይ የሚወርመው ጎንደርን ነው። ጋይስ እንዳትሸወዱ። ስለዚህ እነዚህም ልጆች ፋይት ብታደርጉ ጥሩ ነው። መሳይ ትናንት የሰራበትን ፕሮግራም እኔ ከሶስት ወር በፊት ነው የሰራው። ያኔ ፋሲል ሲመረቅ ነታዬ አጽቀሥላሴ እየተመለሱ የሚሳነን ነገር የለም እያሉ ሲበሸከቱ፣ ቀዳማዊት እመቤቷ ባህር ዳር በልማት ከፍ እንዳለች ጎንደር እንደተረሳች ስትዋራ ጠቅላይ ሚኒስትሩ ተመሳሳይ ነገር ሲዋራ ያኔ ጎንደርን ከአማራ የመነጠል ስራ እየተሰራ ነው። ብልጽግና በጎንደር በኩል ራሱን ለማትረፍ እየጣረ ነው። የአማራን ትግል በጎንደር ያለውን ኃይል ተጠቅሞ ለመጥለፍ እየጣረ ነው እያልኩ ስናገር ነበር። እሱም በሚያምር ቋንቋ ትናንትና መሳይ ሰርቶታል። ለዛም አመሰግነዋለሁ። እና አያሌው መንበር ዘመቻ ከፍተውበታል። አያሌው የሚገርም ቁመና ኑሮት ሰውነት ኑሮት በመሳይ ተክለ ሰውነት ላይ ሲሳለቅ አይተናል። ያው ራሱን መለስ ብሎ ማየት ስላልቻለ ማለት ነው። ራሱን መገምገም ማይችል ስለሆነ እና የጎንደር ልጆች ግን ይህንን ጉዳይ ፋይት ማድረግ ይገባቸዋል። አሁን አስተላለፉ ግልጽ እየሆነ ነው። አፋሕድና የተከዜ ዘብ ብልጽግና አንድ ላይ ለመጓዝ እየሞከሩ ነው። አፋሕድ የተከዜ ዘብና ብልጽግና አንድ ላይ። በሌላ መልኩ ደግሞ የፋኖ ኃይሎች የትግራይ ኃይሎች ኤርትራ፣ አፋር የመሳሰሉ ደግሞ በተግባር ደረጃ ባይሆንም በተወሰነ መልኩ የሆነ የመጠቃቀስ ነገር የሚታይ ነገር አለ።
እሱን እኔ እንከረጅ አደርጋለሁ። አብይ አህመድን ለማስወገድ ከየትኛውም ኃይል ጋር መተባበር ያስፈልጋል። የፋሲካ ዋዜ ማለት 126 ወገኖችን ደም በደም ያደረገ እንደዚህ ጥቁር ለባሽ ያደረገን አብይ አህመድን አገዛዝ ለማስወገድ የሚደረግ ጥረት እደግፋለሁ። እንደው እውነቱ ከሆነ አንዳንድ ጊዜ አይታችሁ ከሆነ የሆነ ጥምረት ሲፈጠር እሱን ለማሳመን መጥቼ ስጋጋጥ ራሴን አገኘዋለሁ። ያን የማደርገው ለራሴ በማሰብ አይደለም። የአብይ አህመድ አገዛዝ የኢትዮጵያን በጀት በሙሉ ሙጥጥ አድርጎ ጦር መሳሪያ ይሸምትበታል። ወጣቶችን አፍሶ አሰልጥኖ ያወጣል። የፋኖ ኃይሎች ደግሞ በጣም በትንሽ ሪሶርስ ነው የሚንቀሳቀሱት። ይህ አገዛዝ በፋኖ ትግል ብቻ ይወገዳሉ ብዬ ሳስብ መወገዱ አይቀሬ ቢሆንም አመታቱ ረዥም ሆኖ ስለሚታየኝ የወገኔ ጭቆና በወገኔ ላይ የሚፈጸመው ጭፍጨፋ ስለሚያሳስበኝ አሁን ላይ ከአቋሜ ለዘብ እያልኩኝ ከከሌ ጋር ጥምረት ከፈጠሩ የሚፍጠሩ ማለት ጀምሬያለሁ እና በዛ መልኩ አንደርስታንድ እንድታረጉኝ እፈልጋለሁ። እኔ ራሴን ለወቀሳ አሳልፌ እየሰጠሁኝ ግን አንዳንድ ነገሮች ላይ ለዘብ ማለት የጀመርኩት ለአማራ ሕዝብ ህልውና በማሰብ ነው። በወገኔ ላይ በአማራ ህዝብ ላይ የሚፈጸመው መጠነ ሰፊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ የሆኑ ጥቃቶች ተባብሰው መምጣታቸው የተነሳ የፋኖ ትግል እየሄደበት ያለው ፍጥነትና አገዛዙ እኛን ለማጥፋት እየሄደበት ያለው ፍጥነት አልመጣጠን ሲለኝ አቋሜን ለዘብ አድርጌ የሆነ ስለ ጥምረት ወሬ ሲወራ እሱን ሰፖርት ማድረግ ጀመርኩኝ ማለት ነው። እና እንደ አጠቃላይ ግን አሁን ላይ እየተፈጠረ ያለው ነገር ምንድነው? እስክንድር ነጋ ድርጅት ብልጽግና የተከዜ ዘብ አንድ ላይ በመሆን የአማራን ትግል የማጨናገፍ የማክሸፍ ስራ ለመስራት ሲሞክሩ እያየን ነው። ግን አንድ ነገር እነግራችኋለሁ። የትኛውም ኃይል ይሁን የተከዜ ዘብ በሉት፣ እነ እሸቴ ደምለው፣ እነ ኮሎኔል ደመቀ በሉት፣ እስክንድር ነጋ በሉት፣ አፋሕድ በሉት፣ ፋፍደም በሉት መጨረሻ ላይ በክህደት ነው የሚጠናቀቀው። አብይ አህመድ ጋር የሚፈጠር ጥምረት በክህደት ነው የሚጠናቀቀው። ይህን አትረሱ። ኮሎኔል ደመቀ ምዕራባውያን በጀኖሳይድ የሚፈልጉት ሰው ነው። አብይ አህመድ አልመቸው ብሎ ነው እንጂ አንገቱን ጨምድዶ እስር ቤት የሚያስገባው ሰው ነው። ፋኖ መደበቂያ ነው፣ ልንገርህ፣ መደበቂያ ነው፣ መሸሸጊያ ነው። አብይ አህመድ ዛሬ ሁሉን ነገር አድበስብሶ የሆነ ሰዓት ላይ አምጥቶ አንተ ላይ እንደሚለድፍብህ አትጠራጠር። ስለዚህ ያንን ኃይል ካስበላህ በኋላ ዛሬ የተከዜ ዘብ ይዘህ መከላከያ ጋር ተቀናይተው ወንድሞቻችን ላይ የምትወስዳን ነገር ራስህ ላይ ጥቃት እየፈጸምክ መሆኑ ብታውቅ ጥሩ ነው። በተረፈ ግን ጎንደር ያላችሁ ወገኖች ይህን ነገር አንደርስታንድ ማድረግ አለባችሁ። በፍጹም እኛን በጸረ ጎንደርነት መፈረጅ ተገቢነት የለውም። እኔ የተወለድኩበት አካባቢ የሚጎራበተው ከጎንደር ጋር ነው፣ ከጎጀም ጋር አይደለም የሚጎራበተው። ብዙ ባህሉም ወደ ጎንደር ነው እውነት ለመናገር ማለት ነው። ስለዚህ እኔ ለጎንደር የተለየ ፍቅር ቢኖረኝ እንጂ ጥላቻ የለኝም። ግን እውነቱን ነው እየነገርኳቸው ያለሁት። እዛ አካባቢ ላይ ልክ እንደወሎ አማራ ያልሆኑ አማርኛ ተናጋሪ ኃይል በብዛት አለ። ይህ ኃይል ደግሞ ፖለቲካው ላይ አክቲቭሊ እየተንቀሳቀሰ ያለ ኃይል ነው። በሰሜኖች መካከል ጥምረት እንዳይኖር ኦሮሞ ጋር የመሰለፍ ፍላጎት ያለው ከወድር ጋር ማለት ነው ፍላጎት ያለው ኃይል ነው። ያ ኃይል ደግሞ ያንን አስተላለፍ ሲመርጥ ለህዝብ ሰላም በማሰብ አይደለም። እንደ ጋሻው መርሻ፣ እንደ ጧሄር መሐመድ፣ እንደነ ቹቹ አለባቸው ግላይ ፍላጎቱን ይዞ ነው ያን አስተላለፍ የሚመርጥ ካገዛዙ የሚያገኘውን ግላይ ጥቅም። ግን ብልጽግና ደግሞ አጋር ለመሆን የሚችል አገዛዝ አይደለም። አብይ አህመድ በፍጹም መጨረሻ ላይ የትኛውንም አጋርነት ሂደት የሚያጠናቀቅ ነው። ከአብይ ጎን ተሰልፎ ያላፈረ የለም። ትናንት ሶማሌላንዶች የሱም ባነር አሰርተው ከሙሴ ባይ ጎን አብይ አህመድን አቁመው በከተማቸው ደስታቸውን ሲገልጹ ነበር። መጨረሻ ላይ እንዴት አድርጎ እንዳሳፈራቸው የምትረሱት አይደለም። አሁን ሶማሌ ሪፐብሊክ ጋር ሐሰን ሼህ ጋር ተግባባ ተባለ፣ ቱርኪዶ ተፈራርቦ መጣ ተባለ። በጎን በኩል ግን አብይ አህመድ አልሸባብን እየደገፈ ነው። ሐሰን ሼህን ለማስወገድ አብይ አህመድ አልሸባብን እየደገፈ ነው። ይህንን አንዳንድ የውጭ ሚዲያዎች እየዘገቡት ይገኛሉ። አልሸባብ አሁን ላይ መጠነ ሰፊ ጥቃት ፈጽሞ የአሜሪካንን የድሮን ጥቃት ሁሉ ተቋቁሞ ወደ ሞቃዲሾ እየተንደረደረ ያለው አንዱ ሰፖርት የሚያደርገው መካከል አንዱ አብይ አህመድ ነው። ስለዚህ ጎንደር ወንድሞቻችንም ከአብይ አህመድ ጋር የሚፈጸምን ጥምረት አጋርነት ልታወግዙት ይገባል። መጨረሻ ላይ ከአማራ ከነጠለ በኋላ እናንተን ያስበላችኋል። በተረፈ ግን እስክንድር ነጋ በአማራ ትግል ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ጭምር ማለት ነው የፈጸመው ክህደት፣ ይሄ ኦርቶዶክስ ጠል አማራ ጠል የሆነ አገዛዝ
በአማራ ህዝብ ላይ የፈጸመው የህልውና ጥቃት ስኬታማ ይሆን ዘንድ ያደረገው አስተዋጽኦ ቀላል አይደለም። ከፍተኛ የሆነ ክደት ከፈጸሙብን ሰዎች መካከል አንዱ ነው፣ ምናልባትም ከዳንኤል ክብረት በማስከተል። ስለዚህ ይህንን ሰውዬ አጀንዳችን ማድረግ ግዴታችን ነው። ሸዋ ላይ ከመከላከያ ጋር ተቀናይቶ ወንድሞቻችን ላይ ዘመቻ እየፈጸመ ያለ፣ ጎንደር ላይ ብዙ ዝግጅት እያደረገ ያለ እውነተኛ ብሔርተኛውን ሀቀኛውን ፋኖ ከተከዜ ዘብ ጋር በመቀናጀት ከብልጽግና ጦር ጋር በመቀናጀት ከዛ ያንን ሬምም አድርጎ አጥፍቶ ከብአዴን ጋር ስልጣን መጋራት የሚፈልግ ኃይልን ፋይት እናረጋለን። ትናንትና አይታችኋል። መስፍን ከፈለኝ ከአብዱ ሁሴን ጋር ሲነጋገር የሚያሳይ የድምፅ ቅጂ ወጣ። ከዛ አፋሕድ እርምጃ ወስዳለሁ አለ። እርምጃውንም ወስጄ በአስቸኳይ ያሳውቃለሁ አለ። ይሄው እርምጃውን መግለጽ አልቻለም። አጭበርባሪ ነው። እንግዲህ ችሎት ላይ አቅርቦ ምስክር አስመስክረ ምናምን አይደለም እኮ ኦልሬዲ የድምፅ ቅጂ አለ። ማን ኃላፊነት ሰጥቶ ይሄንን ፈጸምክ ብሎ መጠየቅ እኮ ነው፣ ሌላ ነገር የለም። ማን ነው ይሄን ኃላፊነት የሰጠ? ከዛ እንግዲህ የድምፅ ቅጂው በኤአይ እየተቀናበረ ነው የሚል ከሆነ መስፍን ከፈለኝ እና እሱን የሚያምኑ ከሆነ አይ በኤአይ እየተቀናበረ ስለሆነ ምንም ጥፋት አላገኘንበትም ብሎ ለህዝብ ማሳወቅ ነው። ካልሆነ ግን እርምጃውን ወስዶ እርምጃውን ማሳወቅ ነው። ያንን አያደርጉም። ለምን? መስፍን ከፈለኝ ያንን ነገር ያደረገው ለብቻው አይደለም። ከመስፍን ከፈለኝ ንግግር ጀርባ ጌታ አስራዳ አለ፣ መከተው አለ፣ እስክንድር ነጋ አለ፣ ኮሎኔል ፈንተው አለ። በጋራ የተሰራ ስራ ስለሆነ እያድበሰበሱ ነው። እና ያ የድምፅ ቅጂ ብልጽግና ጋር ጎን አብረው ለመሰለፍ የብአዴንን ስልጣን ለማጋራት ዝግጁ መሆናቸውን የሚያሳይ ነው። ስለዚህ ይህንን ኃይል ያልተዋጋን ማንንም ልንዋጋ አንችልም ማለት ፈልጋለሁ። በተረፈ ፋኖ ኃይሎች ወደ አንድ እየመጡ ነው። የምንደግፈው ድርጅት በቅርቡ ማየታችን አይቀርም እና የመጀመሪያው ድል ተደርጎ የሚቆጠረው እሱ ነው። ከዚህ በፊት እንዳልኩት በፋኖ ትግል ውስጥ ሁለት አይነት ድል አለ። አንዱ አማራ የሆነ ተቋም ማምጣት፣ ሁለተኛ ያንን የገነቡትን ተቋም ይዞ ወደ ስልጣን መምጣት በማለት ስንናገር ነበር እና ወንድሞቻችን አንድነታቸውን መስርተው መጡ ማለት የመጀመሪያውን ድል አሳኩ ማለት ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በመግዛት ብሎም ዝግጅቶቻችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እላለሁ። አመሰግናለሁ።